ለምን አንቺ ቁም ሳጥን ውስጥ አትደበቂ? ምንድነው እንደሰብሽልኝ የምታስመስዩ? አስመሰል እንደ ዶሮ አንገትሽን ቀንጥሼ ነው ማሳረፍሽ። እሺ የት ነው የሚወጣው? ምን በድዬ ነው እንዲህ ለአይን እንኳን ያስጠላው? እዚህ አጣና ዛሬ እግሯን ሰብሬ ነው ቁጭ ማረጋ። ጭባ ወይኔ ላይ እንደዚህ እኔ ሲዩ አለቃት። ምንድነው? ምን ሆነሽ ነው? ምንድነው? እኔ እንጆሪ ማን እኔ መስመስ ለበል ማን ነው? ደርበኔ ለየ ወንበዴ። ቆይ ግድ እኔ እዚህ ቤት ጓደኛዬ ፈልጌ መምጣት የለብኝም? ይሄኝ እስኪ ይሄኝ እሺ ምን እንዳደረገችኝ ነው? በጣም በሰበስኩ ይንቀሰቅሳል። ቆይ ማን ነው እንደዚህ ያደረገሽ? ትብቃ ናት? አረ ትብቃ አይደለችም። እቺ ማናት? እቺ አሮጊት አመለ የምትባሏ እሺ ጆሮዋ። ቆይ እኔ ከአንቺ ጋር ምንድን አያያዛት እቺ ሴትዮ? እንዴ ቆይ እሷ ትልቅ ሴትዮ አይደለች እንዴ? እንደ እድሜዋ አትሆንም እንዴ እንደዚህ የሚያረጋት? ኧረ አንቺ እንደዚህ አይባልም። ዝም በይ እንዴ! ትልቅ ሰው አይደለች እንዴ? ተይ ዝም በል እባክህ ኮተታም። ልንገርህ አንተም ትብቃም ኮተታም ናችሁ። እሺ መጀመሪያ ልብሳችሁን ቀይሩ። ጅል ማንን ነው ኮተታም? አንቺ ምንድነው? ቆይ እንዳንቺ ይኙኝ ስለማትል ነው እንዴ? እሷ የሆነች ወፈፊ ነገር እንዲህ ማለት ነበር። ሮባ ተረጋጋ እንጂ ምን ሆነሃል? ጎሽ ንገርልኝ እንዴ። ቆይ እኔ የምለው የዚህ ቤት ጌታ አባወራው ማን ነው? ሁላችሁም እየመጣችሁ እንደፈለጋችሁ እንደምትደራረቡት እና ምንድነው? ቆይ ጋሼ እንዴ ተብቃን እኮ ነው ኮተታም ያለቻት። ምን አገባ ታዲያ? ኮተታም ትሰማለህ? እንኳን ትብቃን እኔንም ማለት ትችላለች እንዴ። ቆይ አንተ ምንድነው የእሷ ስም ሲነሳ ወባ እንዳያዘው ሰው እንዲህ የሚያንቀጠቅጥ የሚያንዘረዝርህ እንዴ? ጋሼ ለምን ትብቃን እንደዛ ትናገራታለች? እንዴ ትብቃንማ እንድትናገሯት አልፈልግም እንዴ። ሮባ በቃ ትታምንሽ ነው ባሉካ አረጋግጥ ሰሜንሽ ትብቂቲን ተናገርሻታ። አለቅሽም እንደዚህ እንደ ሙዝ ነው የምልጥሽ። ትሰማለህ? ከዚህ በፊት ዝም ያልኩ ለትብቃ ብዬ ነው። አሁን ግን በዚህ ጸባይ የምትቀጥል ከሆነ አይደለም ትብቃ ፈጣሪ ከሰማይ ቢወርድ አለቀ። አይለመነኝ። በቃ ጋሽ ይቅርታ፣ ካሁን በኋላ እንደዚህ አያደርግም አይደለ ሮባ? በቃ አሁን ይቅርታ ጠይቃችሁ። ምን አጥፍቼ ነው ይቅርታ የምለው? ተወው፣ ግድ የለም ጥጋባ ናቱ ላይ ወጥቷል። እንዲህ አውጥቼ ሸፈርጥለት ይበርድለታል። ያኔ ጋሽ እርሱ ምን በወጣት እኔ ራሴ አበርድለታለሁ። ምድረ ወሬኛ አሁን ሂዱ፣ ጥፉ ከዚህ ካጠገቤ። በቃ ይግቡ እንግዲህ ረፍት ያድርጉ ጋሽ ሊኔ ክፍ ነይ። ምንድነው አንተ እጅ ዝም ብሎ ዘው የሚለው? ሂዱ ቀጥሉ። እኔ ብርድ ይበለኝ ልጄ። ይዟት ሄደ ማለት ነው። የሽንቱ የቀዘቀዘ ሽማግሌ የኛ ደም ይግሙቃል፣ እሱ ያቀዘቅዛል። አንተ ልጅ ምን እየሆንክ ነው? ተረጋጋ እንጂ። አልረጋጋም። በዚህ አጣና ዛሬ እግሯን ሰብሬ ነው ቁጭ ማረጋት። ሰማኛለህ? ያንተ እንደዚህ መሆን ለእኛም ሆነ ለትብቃ ችግር ነው። እሺ ለእሷ እኔ ነኝ ያለሁላት። እሺ አንተ እንዴት ስትናገራት እንደነበር ስላልሰማት እኮ ነው። እንዴ ምንድነው? ምን ሆናችሁ ነው? ሰማኛለህ? አሁን ቀጥ ብለህ ግባ፣ ቶሎ በል። አለቃትም። እሺ ናቲ ምንድን ነው የተፈጠረው? ውስጥ እንግባና ነገር አለ። አሁን ይሄ ለኔ ይገባል? አንቺ ነሽ አይኔ እንጆሪ። እንዴ ስትመጪ ትደውያለሽ ብዬ እኮ ነው የተረጋጋሁት። አይዞሽ በቃ። እንዴ ደወልኩልህ ስልክ አታነሳም አንተ። በቃ ያጋጥማል አንዳንድ ጊዜ። ለፊው አይዞሽ፣ ተረጋጊ። አልረጋጋም። ትሰማኛለህ? እኔ በህይወቴ እንደዚህ ተዋርጄም ቀልዬም አላውቅም። አይዞሽ። እንዴ ምንድነው? ሶፋ ላይ ተቀመጥሽ እንዴ? እና የት ትቀመጥልሽ? አይደለም ሶፋ ላይ ከፈለገች አልጋ ላይ ትቀመጣለች። ኧረ እኔ ሶፋው ከሚበሰብስ ብዬ ነው። የሶፋው ነው ወይስ እኔ የሚበስበስ ነው ያስጨነቀሽ? እሺ በጣም ይቅርታ። ወዴት? ነይ ቁጭ በይና አደራርቂያት። አደራርቂያት? ትእዛዝ ነው። ቁጭ በይና አሟሙቂያት፣ አደራርቂያት። ነይ። አይዞሽ እሺ። መጣ ተቀመጣች። መቀመጫ ነገሩኛ ምንድን ነው? ዝም ብሎ ነው እባክህ። ዝም ብሎ ነው? ዝም ብዬ አይደለም። እሺ እሷ ማን ስለሆነች ነው ትብቃን እንደዛ የምትናገራት? አንተ ልጅ ቆይ ትብቃ ከዚህ በላይ ተብላ አታውቅም ነው እንደዚህ የምትሆነው? ወይ ለዛ ነው እንዴ? ልጅና አታያትም እንዴት እንደምታሳዝን እንደዛ በስብሳ። የኔ እናት ይኸውልህ ትሰማኛለህ? ከዚህ በኋላ የዚችን ልጅ ስም እንድታነሳ አልፈቅድልህም። እሺ ከዚህ በፊት ብሩን አስበላ፣ አሁን ደግሞ የትብቃን ስጋ ልታስበላ ነው እንዴ? ምንድነው የምታካብደው? ገንዘቡ መጣላ አይደል? ተከፈለ አይደል እንዴ? እንዴ ነው ወይስ ይሄ አንተ ስለጠላት እኔ መጥራት አለብኝ? አልጠላት፣ ወዳታለሁ። ቆይ ተረጋጉ እንጂ። ዳጊ ምን ብር ነው? ንገረው። ምን አፈጠታኛለህ? እኔ ናትሻ ምንም አይደለም። ይሄ ዝም ብሎ ሲቀጥል ደግሞ የራሴ ብር።
የክራዩን ብር አሸሸ ገዳሜ ስንል ነው የጨረስነው ምናምን ብለህ ለናቲ ነገር ምን ተፈጠረ ማለት? የቤቱን ክራይ እስካሁን አልከፈላችሁም እንዴ? ናቲ ዝም ብሎ ነው የሚሰክስ። ለምን መሰለህ የሊያ ወላጅ አባት ታሞ ነበርና ያው ሐኪም ቤት ገብቷል ሊሞት ነው ምናምን ነገር ስትለኝ የሆነ ገንዘብ ሰጠ። እሱን ይዞ እኮ ነው እንደ ቁም ነገር እኮ አሁን የቁም ነገር ነው እናቴ። አልገባኝም። ቆይ ከመጀመሩ እንደዚህ የተግባባችሁት እንዴ? ምን ማለት ነው አልገባኝም ማለት? ቆይ እናንተ ልጆች ቆይ እያንዳንዱ ሆቴል እናንተ መዘርዘር አለብኝ ማለት ነው? እኔ እንደሱ አላልኩም። እንዴ አልክ እንጂ አንተ ከሳሮን ጋር በነበረ ግንኙነት እኛ ገብተን እናውቃለን? ሮባ ገብቶ ያውቃል? አናውቅም። ይሄ በቀቀን የመሰለ ልጅ ትብቃን አፈቀርኩኝ ወደድኩኝ ሲል ማልገብቻለሁ አልገባውም። እንዴ ምንድነው ሁሉ ነገር በእኔ ሲሆን የሚገንብኝ? እሺ ዳኪ፣ እኛ ምንም ነገር አንልም። አንድ ነገር ግን ወቅ እቺ ልጅ የሆነ ጣጣ ብታመጣ ሪስኩን አንተ ነው የምትወስደው። ችግር የለውም። እኔ ሁሉንም ነገር አስተካክለዋለሁ፣ እወጣዋለሁ። በቃ በገባው ወጣው ቁጥር አትናገሩኝ እንዴ። ወይኔ ለእቺ እማትረባ አለቃት። እንደዚህ ታበስብሰኝ። አይዞሽ በቃ ተረጋጊ። እንዴ እንዴት ነው የምረጋጋው? እስኪ ጎርፍ ያለፈበት መንገድ እኮ ነው የምመስለው። አንቺም እኮ ቢሆን አክስቴን በጣም ተዳፈርሻት። በቃ ምንም ብትሪ ዝም በያት። ማ እኔ መቼም ቢሆን ዝም አላት። እንደዚህ አድርገኝማ ሰራላታለሁ። እንደኔ ምንም ባትይ ጥሩ ነው። ሳሪም ቢሆን ከሰማች በጣም ታዝንብሻለች። የምትወዳት አክስቷ እኮ ነች። እሱ አይመለከተኝም። እሷ በእኔ ቦታ ብትሆን መቼም ዝም አትለኝም። ወይ ሳሪዬ እኮ በጣም ጥሩ ልጅ ናት። ክፉ ቃል እኮ ከአፏ አይወጣም። ባይሆን ያቺ ሀና ናት እንጂ። ሀናም ትሁን ሳሪ አይመለከተኝም። እያንዳንዷ ለተናገረችው ነገር ዋጋ ትከፍላለች። አባቢ ከየት ነው? ቆይ እናቴ ጋር ማነው ከሴ ጋር አድራለሁ ብለሽ አልነበር እንዴ? ሄድሽ? እንዴት ለምን መጣሽ? ምን ነው ደነገጥክ? መምጣት አልነበረብኝም እንዴ? እንደሱ ማለቴ ሳይሆን ማን ነው እናትሽን ለምን ብቻዋን ጥለሻት መጣሽ? ያለ እናንተ እኮ ማንም የላት ሳርዬ። አባቢ የቀለድክ መሆን አለበት። ሌላ ጊዜ ጠላቴ ናት እሷ ጋር እናት ሄዷ እንዴ የምትለው? እሱማ ድሮ ነው። ምን ያው ለኔ ክፉ ብትሆን ለእናንተ እኮ እናታችሁ ናት። እና እንዴት ብቻዋን ጥለሻት ትመጫለሽ? በይ በቃ ግድ የለሽም ጥለሻት አትምጪ። እሷ ጋር ብታድሪ ይሻላል ሳሪ። አሁንማ ተመለስኩ በቃ። ድጋሚ ተመለሰሽ ሂጂ። እዚህ ምን ትሰሪያለሽ? ያው ዞሮ ከአክስትሽ አመለጋ መዳረቅ ነው። ምን አልሽኝ? እናትሽ ጋር ብትሆኚ ይሻላል ሳሪ። ኡፍ አባቢ ማሚ የለችም ነገ እኔ ብላኛለች። እና ምን ተሻለ ታዲያ? ያው ወደ ቤት እንሄዳለና ሌላ ምን እናደርጋለን? እንደሱ ይሻላል በቃ። እሺ ጠብቀኝ። ምን ሆነ ነው ዛሬ ቀን? እቸኩላለሁ። እኔ በጣም እቸኩላለሁ ሳሪ። አንቺ ልጅ አይደለሽ? ቀስ ብለሽ ተከተይኝ እሺ? ቸኩዬ ነው። ወዴት ልትሄጂ ነው እንዴ? ወደ ቤቴ ነው። ሳሪዬን አግኝቻት እየመጣሁ ነው ብላኛለች። እንደዚህ ሆና ካየችሽ ሌላ ችግር ይፈጠራል። ወይኔ ጉዴ ፈላ። ምን አይነት ውርደት ነው? ምን አይነት ቀን ነው? እናቷ ቤት ናት አላልከኝም ነበር እንዴ? ነበር። ምን ሰይጣን ሹክ እንዳላት አላውቅም። ይኸው በራ መጣች እኮ አገኘኋት። እሺ አሁን ምንድን ነው የማደርገው? ምን ልትሰራ መጣች ብትለኝ ምንድን ነው የምላት? ተረጋጊ። የኔን ጆሮ ይኸውልሽ መላላጣም የኔን ጆሮ አትበለኝ። አንተን የሰማው መሰለኝ እዚህ ጉድ ውስጥ የገባሁት። ወይኔ ሊያ አውቃለሁ፣ ግን ድምፅሽን ቀንሺ። የኔን ጆሮ ይኸውልሽ ሰው ሊሰማሽ ይችላል። እኔ መላላጣም ምን አገባኝ? ከፈለገው ሁሉም ይስማ እንዴ። ወይኔ ጉዴ መጣች። በቃ ይኸውልሽ እኔ መኝታ ቤት ግቢና ተደበቂ። ምን? እንደሱማ አይሆንም። የባሰ ሌላ ጣጣ ውስጥ ነው የምገባው። አታስቢ። ይኸውልሽ ከጥብቃ ውጪ እኔ መኝታ ቤት ማንም ዝር አይልም። ግቢ እዛ ገርኩሽ። ግቢ፣ ችግር የለም አልኩሽ። በቃ እንዴ በር እየተንኳኳ አይደል እንዴ? ነው ዝም በል ቀዳዳ። ድምፅህን ቀንስ። አንተን ማን በር ጠባቂ ያደረገ? ምን ይሄ ናቲ፣ አደራ እኛ ከገባን በኋላ ማንነቱን አጣርተን ቀስ ብለህ ክፈት። እሺ እሺ ጎበዝ። አንተ ደግሞ ይሄ ቂጣ የቀደደው አፍን ዝም ብለህ አትክፈት። ምንድን ነው ብሎ ፖሊስ መጥቶባቸው ነው እንዴ? ነገር እና ይሄ ነገር የለ። ኧረ ይሄ ነገር በሰላም አይመስለኝም። አንተ ማን ነው? እኔ ነኝ። ክፈቱልኝ። አይ ቆንጆ እንዴት ነሽልኝ?
በእናትሽ ተጠፋፋ ነው። ምን ያው ስራ ምናምን እኮ በት ምናምን ስለ ይገባሻል መቼ የምር ቆንጆት እንዴት እንደናፈቅሽኝ የምርሽ ብንገናኝ በጣም ነው ደስ የሚለኝ። የምን ቡና? ኧረ የምን ቡና ነው? ይኸውልሽ ዛሬ ነው ቤት ነው የምትመጪው። ቤቱን ፏ አድርጌ ነው የምጠብቅሽ። በጣም ደስ ይለኛል። በቃ ነይልኝ። እዛች ቅያሷ ጋር ስትደርሺ ደውይልኝ። እሺ እሺ ናት። ጎድ ይፈላል ዛሬ። ምንድን ነው የሆነ ግርግር ነበረ? አዎ አሁን ነው እንዲያወቅሽው። ምን ማለት ነው እሱ? አልገባኝም። ማለቴ አሁን ሁሉም ነገር ሰላም ሆኗል። ቆይ ምን ተፈጥሮ ነው እንዴ? ምንድን ነው ቤቱ እንደዚህ ውሃ የሆነው? አክስቴ ናት ሊያ ላይ ደፍታባት ነው። ሊያ? ቆይ እሷ ልጅ እዚህ ቤት የምትመላለሰው ምን ፈልጋ ነው? እኔ እንጃ። እኔ ምንም አውቀው ነገር የለም፣ ግን ብስብስ ነው ያደረገቻት። እሰይ። ግን በምን ተጣልተው ነው? ቆይ አክስቴ እኮ ሲጀምር እንዲሁም አትወዳትም። ዛሬማ መደባደብ ሁላ ነው የቀራቸው። ለምንድን ነው ግን የሚደባደቡት? ቆይ እቺ ሊያ የሚላት ልጅ ምንድን ነው የምትፈልገው? እሱን እኔ እንጃ፣ ግን ሁሌም ስትመጣ ይጣላሉ። የዛሬው ግን የባሰ ነበር። እቺ ሳሮን ግን ምን አይነት ጣጣ ይዛብን ነው የመጣችው? እሷ ግን የት ናት? ማን? ሊያ? እሷ ምን ሰራልኛለች? ሳሮንን ያልኩሽ። እሷማ እኮ እትዬ ጋር ሄዳለች። አላወቅሽም እንዴ? እሷ ምን አለባት? ቆሻሻውን እዚህ ጥላብን ትሄድና እኛ እንሰቃይ እንጂ። ሀኒ አንቺ በቃ ተረጋጊ። ዝም በይ እሺ። አሁን አክስቴ የት ናት እንዴ? ከወጣሽ በኋላ እኮ ተመልሳ አልመጣችም። እናንተ ምን ሆናችሁ ነው ሁሉ ሳስደበድብ ዝም የምትሉት? እኛ ምን እናድርግ እንዴ? አባትሽ ናቸው እንዴ? እየቀለድኩ አይደል? አንተ ያማር እንዴ? ምን እንደምዘለብና ዛሬዬ አሁን ገና ነው የመጣ ነው። ግን ሁሉ ነገር ሰላም ነው? አባቢም ቅድም ሲደናበር ነበር። እናንተም እንደዛው የተፈጠረ ነገር አለ? አረ ምንም አልተፈጠረም። በቃ አንቺ ግቢ። ናቲ ላውራ ፈልጌ ነበር። ይቅርታ ሳርዬ፣ አሁን ስራ አለብኝ። ባይም በኋላ ስንት ሰዓት ላይ እደውልልሻለሁ? ቆንጆ አረፈ በይ እስኪ ግቢና። ዛሬ ግን እንዴት ቤት ይዘህ መጣ? ቆይ ከዚህ በፊት ይዤሽ መጥቼ አውቃለሁ አይደል እንዴ? ነው ወይስ ቤታችን አዲስ ሆነችብሽ? ኧረ አልሆነብኝም፣ ግን ገርሞኝ ነው። ምንድን ነው የገረመሽ? ቤት ነይ ትለኛለህ ብዬ አስቤ አላውቅም። አይገርምሽ የኔ ቆንጆ? እንኳንና ቤት ልቤን ከፍቼልሽ አይደል እንዴ? እውነትህን ነው የኔ ቆንጆ። ቆይ አታምኚኝ? አምናለሁ፣ ግን ዳጊ ግን ብሎ ነገር የለም። ይኸውልሽ የኔ ፍቅር፣ ዝም ብለሽ እንድታምኚኝ ነው የምፈልገው። በቃ ዝም ብለሽ እመኝ። ዳጊ እወድሃለሁ፣ እባክህ እንዳትርቀኝ። እኔም እወድሻለሁ የኔ ፍቅር። አሁን ወደ ውስጥ እንግባና ደስ የሚል ጊዜ እናሳልፍ። እንዴት ዋላችሁ? እድሜ ላንቺ። ይኸው ሰላማችንን አጥተን ማለት ነው። ገና ከመግባቴ ጭቅጭቅ። ጭራሽ ይሄን ተጨቃጫቂ ያደረግሽኝ። ተመልከች እስኪ ያቺን ማትረባ ጓደኛሽ አድርጋ የሄደችው። ምን ተፈጥሮ ነው? ትብቃ። ሊያ መታ ነበር እንዴ? አዎ መታ ነበር። ምን መታ ነበር ብቻ ነው የምትይው? ያደረገችው ለምን አትነግራትም? አትጩሂባት፣ ቀስ ብላ ትነግረኛለች እሷ። ቆይ አባታችን ከጓደኛሽ ጋር መማገጡ ለአንቺ ምንም ነው ማለት ነው? አንቺ ግን ትንሽ አታፍሪም? ስለ አባትሽ እንደዚህ ስትናገሪ? አባታችን እኮ ብዙ ነገር ሆኖልናል። ለእኛ ሲል አይደለም ለራሱ ብሎ እናታችን ያባረራት። ለካ ለራሱ ሴት ሊልቃቀም ብሎ ነው ማለት ነው። ከዚህ በኋላ ከአንቺ ጋር ምንም ማውራው ነገር የለም። ቆይ ያደረገችውን ሳታይ ወዴት ነው የምትሄጂው? ስሙ፣ የተፈጠረ ነገር ካለ ንገሩኝ፣ አለበዛ ልግባበት። አይ ብዙም እኮ ክፉ ነገር አይደለም። አክስቴና ሊያ እኮ ተጣልተው ነው። ተይ እንጂ። እና ሁሉ ሀይደፋችባት ገላዋል ታጥባት ነው ማለት ነው? አልገባኝም። ሊያና አክስቴ በምን ተገናኝተው ነው? ቆይ ሲነግሩ አንቺ መስሰሚና አክስቴ ብዙ ጊዜ ከአባቴ ጋር አግኝታታለች ሲጀመር። ኧረ ስለፈጠረሻና አሁን ሰው ቢሰማ ምንድን ነው የሚለን? ንገራት አንቺ። ምንድን ነው የምነግራት? እዚህ ቤት ውስጥ ከአንቺ ውጭ የተፈጠረው ነገር የሚያውቅ ሰው አለ? ሊቀቂያ ተረሳ። እብደትሽን እዛው መጨረስ ትችያለሽ። ቆይ አልገባኝም። እያበድኩ እንደሆነ ብለሽ ነው የምታስቢው? እውነቱን ልንገርሽ፣ አዎ ካለ ምንም ማስረጃ ሰው መምታት ማለት ምን ማለት ነው? እብደት ካልሆነ ሌላ ምንም ሊለው አልችልም። ማስረጃ ከሆነ የምትፈልጊ ያመጣልሻለሁ። ያኔ እውነታውን ስትሰሚ ግን ማለት ነው እንዳትደነግጭ እሺ? ሳርዬ በቃ ግቢና አንቺ ረፊ። እኔ የምልሽ ናቲ ሰሞኑን ደህና ነው? እኔ እንጃ ደህና ነው መሰለኝ። ምን ነው? አይተዩ መጣሁ። ሳርዬ ስትሄጂ ነው? መጣሁ። አንድ ማስተካክለው ነገር አለ።
ብቻ ነው የምትይኝ? እና ሌላ ምን ልበል? ይኸውልሽ ቆንጅት፣ አሁን ብዬ ያደረኩት ነገር አለ። ለነገሩ እኔ ነኝ ጥፋተኛ። እቤት ነኝ ስትለኝ መምጣት አልነበረብኝም። ቆንጅት፣ እውነቴን ነው የምልሽ። ከፈለግሽ እምልልሻለሁ። ሆነ ብዬ ያደረኩት ነገር አለ። በቃ ይቅርታ አድርጊልኝ አልኩሽ አይደል እንዴ? ለነገሩ እኔ ነኝ ጥፋተኛ። ቤት ነኝ ስትለኝ አምኜ መምጣቴ። ብቻዬን መሆኑን ፈልገው ልቀኝ። እሺ ቆንጅት፣ መድኃኒት መውሰድ ግን እንዳትረሽ። አንተን የሚያሳስብህ እሱ ነው? የኔ ህይወት ለአንተ ምንም ማለት አይደለም ማለት ነው? አመሰግናለሁ ቆንጅት። የዛሬን ብቻ አትርፈኝ መድኃኒት። እሺ አሁን ምንድን ነው የምናደርገው? እስኪ ትንሽ ታገሺ። ይኸውልሽ ትንሽ ስህተት ብዙ ዋጋ ያስከፍለናል። ቅድም መፍትሄ አለኝ ብለህ ስትለኝ ነበር እንዴ? እሺ የሆነ ነገር አድርግና አስወጣኝ ከዚህ ቤት። እሺ እኔ ምን ላድርግ? ሳሪ ቤት ናት። በሆነ አጋጣሚ ካወቀች ምን እንደሚፈጠር ታውቂያለሽ። ባይሆን በቃ የኔ እንጆሪ ለምን ዛሬ እዚህ አታድሪም እንዴ? አትቀልድ። እየቀለድክ ነው? እኔ በፍጹም እዚህ ቤት አላድርም። ለምን እንዴ? ምን ማለት ነው ዳሪ ማለት? ሰራተኛዋ እኮ እዚህ ቤት እንደለው ታውቃለች። እሺ የሆነ ሰዓት ላይ ጎትተ ይዛት ብታመጣት እዚህ። ስለ እሷ አታስቢ። ለሰው ማውራት ቀርቶ ለራሷ ብትደግመው ጉድጓድ ውስጥ እንደምከታት ታውቃለች። እዚህ ቆመህ ለኔ ከምትነግረኝ ሂድና አስጠንቅቃት። እሺ በቃ እኔ ሄጄ አስጠንቅቂያት እስክመጣ ድረስ ለምን አንቺ ቁም ሳጥን ውስጥ አትደበቂ? ጭራሽ እኔ እንደ ቃል ትከታይ ነው እዚህ ውስጥ? ይኸውልሽ በሩን ቆልፌው እንዳልሄድ ሁሉም ጋር ቁልፍ አለ። ድንገት ከፍተው ይገባሉ። ወይኔ ሊያ፣ ወይኔ ዛሬ ምን ቆርጦኝ ነው ከቤት የወጣሁት? ወይኔ ሊያ። ይኸውልሽ የኔ እንጆሪ አሁን ማማረሩ መፍትሄ አይሆንም። ይልቅ ተጋግዘን ከዚህ ችግር የምንወጣበትን መፍትሄ ብንፈልግ አይሻልም? እሺ በቃ እንዴት ነው የምገባው? ምንም በቃ እከፍትልሻለሁ። ግብት። እሺ ንግድ ይልሽ አይደራሽ። እሺ ብቻ ከውጭ ግን እንዳቆልፍብኝ። አልቆልፈውም። ችግር ካለ ደውይልኝ። እሺ ወይ ትብቃ። እስካሁን እዚህ ነሽ? አዎ ጋሼ፣ ምን ነው ፈለጉኝ? ሱቅ ልልክሽ ፈልጌ ነበር። ከዛ በፊት ግን ሳሮን የት ሄዳ ነው? ከሀና ጋር ተጣልተው እኮ ሳትወጣ አትቀርም። ምንድን ነው ያጣላቸው? ሀና ጓደኛሽ ከአባትሽ ጋር እየማገጠች ነው ብላ በጣም ተናዳ ነበረ። ምን? ጭራሽ ለእኔ ማለቷ ሳያንስ እየዞረች ለማንም ታወራ ጀመር። ጌታቸው። እና ሳሪ ምን አለች? እሷማ አላመነቻትም። አንቺስ ምን አወራሽላት? ኧረ እኔ ለማንም አላወራሁም ጋሼ። ነግሬሻለሁ። አንድ ቃል ከአፍሽ ቢወጣ ይኸው እንደ ዶሮ አንገትሽን ቀንጥሼ ነው የማሳረፍሽ። እሺ እሺ፣ አውቃለሁ ጋሼ፣ አውቃለሁ። ትሰሚያለሽ? ሌላው ደግሞ እኔ መኝታ ቤት ካሁን በኋላ አንድ ሰው ዝር ቢል ተናግሬያለሁ። አሁን በፍጥነት ሄደሽ ከሱቅ መድኃኒት ገዝተሽልኝ። እሺ። ይቅርታ ይንግት ዳጊ ጋር ነበር? አዎ ምን ነው? ጸጉርሽ እኮ ተንጨባሯል፣ አስተካክዩ። ግን ደህና ነሽ? ደህና ነኝ። ምን ነው? ግን ደህና ነሽ? የለም ልሂድ በቃ። አይ ደህና ግን እኮ አትመስይም። ለማንኛውም እኔ ልሂድ ነው። እሺ። ምን እያደረግሽ ነው? ምንድን ነው እንደዚህ ደነገጥከው? ማ ምን ደነገጥኩ? አንቺ ብቻሽን ምን እያደረግሽ ነው? ቆይ እዚህ ምንድን ነው እዚህ ውስጥ ያለው? ልብስ ነው፣ ሌላ ምን ይኖራል? አንቺ ደግሞ ምንድን ነው ያለው? የልብስ ማስቀመጫ አይደል እንዴ? ወይ ሀና ሄዳለች። ግን ይኸውልሽ መሄዷን እስካረጋግጥ ድረስ ተረጋግተሽ ቁጭ በይ። የፈለግሽበት ሀና አይ መጣችልህ ደግሞ በእናትህ። አንተ በእኔና በሷ መካከል አትግባ፣ የእኔ ጉዳይ ነው። እኔ ምነው ግን የአባት ገዳይ ልጁና
ትዳር መመስረት ህይወት ምናምን ማሰብ ግን ትንሽ አይከብድም? ምን ያህል ጭንቀት ውስጥ እንዳለው ብታውቅ ኖሮ እንደዚህ ባላልከኝ ነበር። ለምን ትጨነቃለህ እንዴ? እሷም በአንተ ቦታ ብትሆን እኮ በቃ ለአባቷ አይደል እንዴ የምታደለው? አሁንማ ሁሉም ነገር አብቅቷል። ናቲ አንዴ ፈልጌ ነበር። አዎ ላናግረህ? እሺ በቃ አንተ ሂድ። እሺ እንደ ባለፈው ለምን ዋሸኝ ብዬ ግርግር አልፈጥርም። ሳሪ እያንዳንዱን ነገር ማስረዳት በጣም እየከበደኝ ነው። ንገረኝ፣ ምን በድዬ ነው እንዲህ ለአይን እንኳን ያስጠላውክ? ሳሪዬ ለአንቺ ከኔ በላይ ሰው ይገባሻል። ግን ምን ለእኔ ያለ ፍቅር አለቀ? እኔ መወደድ አይነት ሴት አይደለሁም? ሳሪዬ አንቺ መወደድ ያንስሻል። እመኚኝ ሳሪዬ፣ ከኔ በላይ የሚያፈቅርሽን ሰው ታገኛለሽ። እኔ በአንተ ብቻ ነው መወደድ የምፈልገው። እባክህ ናቲ አትተውኝ። እውነቱን ያወቅሽ ቀን ለምን እንደዚህ እንደወሰንኩ ይገባሻል። ንገረኝ፣ ምንድን ነው? ምናልባት እኮ አብረን እናስተካክለው ይሆናል። ቢሆንም አኑሮ እኔ ከአንቺ በላይ ጥር ነበር። ግን ምን ያደርጋል፣ እኔና አንቺ የሁለት ዓለም ሰዎች ነን። የምታወራው ነገር ሁሉ እየገባኝ አይደለም። ነገርኩሽ እኮ ሳሪዬ፣ በቃ አንድ ቀን ይገባሻል። እባክሽ ሂጂ። በቃ ናቲ፣ በቃ መልስልኝ እንጂ አንተ በጣም አስመሳይ ነው፣ ውሸታም ሰው ነው። እሺ ከመጀመሪያ ጀምሮ እንደምትወደኝ ታስመስል ነበር። ለምን? መልስልኝ። ውሸታም ነህ ናቲ። ምን ሆና ነው ቆንጂት እንደዚህ ሆነ የወጣችው? ቆንጂት ምን አደረኳት እንዴ? ምን አደረግኝ ብላሽ ነው? አመንሻት? ምን ሳረጋት አየሽ? ሲጀምር እኔ ምን አደረካት አልኩ? እንደዚህ ሆነ የወጣችው ነው ያልኩክ እንዴ። ታዲያ ለምን ነው እንደዚህ የምታይ? እንዴት አየውክ? እኔ እንጃ ብቻ ልክ አይደለም አስተያየትሽ። እውነት ነው የምልሽ፣ ልክ አይደለም። አስተካኪ። ምን አለበት ምን አይችልም አሉ። ዳግም ምን ሆና ነው ያልኩ። ደግሞ እዚህ ምን ትሰራለች? ፈስ ያለበት ዝል አይችልም ነው ንግግሩ። ደግሞ ምንስ ብትሰራ ምን አገባሽ? የኛ ቤት አይደል እንዴ? ስለዚህ እንደፈለክ መሆን መብቴ ነው እያልከኝ ነው? ተበቃ ምን አድርግ ነው የምትይኝ? ዳግም እያረኩ ያለውን ነገር ተጠንቀቅ እሺ። እኛ በጣም ብዙ ችግር አለብን፣ ሌላ ችግር አትጥራብን። ቆይ ምን አድርግ ነው የምትይኝ? እኔ ምንም እኮ እየገባሽኝ አይደለም። ዛሬ እዚህ አንተ ሴት ማመላለስ ከጀመርክ ሮባ ቆይ ካንተ ምን ይማር? ቆይ አልገባኝም። ሲጀምር መቼ ነው ሮባ ከኔ ተምሮ የሚያውቀው? ለነገሩ አንቺ ዞረሽ ከሱ አትወጪ። ምን ዞሮ መግቢያው ጭራሩ አሉ። አንቺ ነሽ ይሄው። አዎ እሱ ጋር ነኝ እኔ። ስላንተ ምንም አይነት ነገር አይመለከተኝም እሺ። እሱን ግን እንድታበላሽ አልፈልግ። አይመለከተኝም እንድታበላ ባክሽ። ወደዚያ ጃበዛሽ እንዴ? እኔ ለራሴ ስንት የሚያሳስበኝ ነገር አለ። የማልወጣው ጣጣ ውስጥ የገባው ልጅ ምን እንትን ጭባ ሀና፣ አንቺ ሀና እንዴ! ትሰሚያለሽ? እየጠራሁሽ እኮ ነው እየጠራሁሽ። ምን አይነት ንቀት ነው እንዲህ ዝም ብለሽ የምትመጪው? ቆይ ምን ብለህ ልታሸኝ ነው ደግሞ? ሻውን ስሚ፣ አባትሽ መሆኔን አትርሽሽ። እያናገርኩሽ ንቀት ነው ዝም ብለሽ የምትመጪው። ሁለተኛ ለእኔ እንደዚህ አይነት መልስ እንዳትመልሽልኝ እሺ? ተው እንጂ። ቆይ እንዴት ብትንቀን ነው የእናታችን አልጋ ላይ የልጅን ጓደኛ ይዘህ የምትወጣው? ባለጌ! ዝም ብዬ ስሰማሽ እውነት የሆንሽ መሰለሽ እንዴ አንቺ? እኔ ልዛች ማትረባ ብለህ መታኸኝ ድገመኛ። ትሰማኛለህ? እኔ እውነታውን አልደብቅም እሺ? ምንም ያክል ብትመታኛ። ቆይ ምንድን ነው የምትፈልጊው አንቺ? እባክሽን ሰላም ስጭኝ። የእኛን ሰላምና ህይወት አደፍርሰህ ስጨርስ ሰላም ስጭኝ ትላለህ እንዴ? አውቃለሁ እኔ ልጅ፣ ግን እባክሽን ተረጋጊ። ለምን እኔንም እንዲሰማኝ ታደርግኛለሽ? ሲጀመር አንተ ምንም አይሰማህም። አባት ለልጆቹ ህይወት ለማስተካከል ይጥራል። አንተ ደግሞ በሰፈርም በጎረቤትም አንገታችንን አስደፋን። ሞይ በቃሽ ሀና። እኔ ለራሴ ስንት ችግር ውስጥ ያለው ሰው ነኝ። እስቲ አንዳችሁ እንኳን ልትረዱ ይሞክሩ። ተረዳሁ እኮ። አንዲትም ቀን አንዴ ሊያማመላለስ እኮ ትልቅ ስራ እንደሆነብህ ተረዳሁ። እኔ ከዚህ በኋላ ምንም አላደርግሽም፣ ምንም አልልሽም። በቃ ከቻለሽ እናትሽ ጋር ሂጂልኝ። ሲጀመር እኔ እዚህ ቤት መኖር አልፈልግም እሺ? እንዳንተ አይነት አባት ስላለኝ ነው በጣም ነው የማፍረው። ይህ ካስዬ እንዴት አድርጋ ምነው እንደ አንቺ እሷንም ጥርግ አድርገሽ በወሰድሽልኝ። ወይኔ ጌታቸው። ሮባ አንዴ ላውራ። እንዴ ምን ነው ምን ሆንሽ? ሁል ጊዜ ሳውራክ ምን ነው ምን ሆንሽ አትበለኝ ሮባ። እና ቆይ እሺ ምን ልበልሽ? እሱን እኔ አላውቅም፣ ግን በቃ እንደዛ ስትለኝ በጣም ትልቅ ችግር ውስጥ ያለው ነው የሚሰማኝ። እሺ በቃ ይቅርታ። እኔ የምልህ ሮባ፣ ዳግም ግን ከቆንጂት ጋር እንደሚወጣ ታውቅ ነበር? የት ነው የሚወጣው? ሮባ አልገባኝም ለማለት ነው። ምንድን ነው? ቆይ አልገባኝም። ወጣ አይደል እንዴ ያልሽኝ? ከቆንጂት ጋር። ቆንጂት ያቺ በፊት የሚከተላት ልጅ ነው? አዎ።
መረጃ ምናምን እፈልጋለሁ እያለ ነበር። ለዛ ነው የሚያገኛት። እና አብሮ ተኝተው ነው መረጃ የሚሰበስበው? አልገባኝም። ትብቂቲ ምንድን ነው የምትወሩ? እንዳልገባሁትን በአይኔ በብረቱ ነው ያየዋቸው። አብረው ተኝተው? ኡፍ ሮባ እንዴ! በቃ አብረው አድረው ለምንድን ነው የማይገባ? እሺ በቃ ድምጽሽን ቀንሺ ናቲ፣ ቦይልሽ እንዳይሰማሽ። ግን እሺ ይሄ ወሬ አሉባልታ ምናምንስ ቢሆን? አሉባልተኛ ነሽ እያልከኝ ነው? ኧረ እኔ እንደዛ አላልኩም። ግን ይኸውልሽ ወሬው አሉባልታ ከሆነ ናቲ በጣም ነው የሚናደደው። እሺ እኔ አሁን የመጣሁት ታውቅ ነበር ወይ ልልህ ነው። ምኑ ነው የማውቀው? ከእሷ ጋር ተደብቆ የሚያደርገው ነው። ትብቂቲ ለመፍረድ አትቸኩይ። እኔ እሱን አወራውና ከዛ በኋላ በቃ እነግርሻለሁ። ለመፍረድ አትቸኩይ ደግሞ። እኔ ስለ እሱ ቆይ ምን አስጨነቀኝ? እኔ ያንተ ጉዳይ ነው እያሳሰበኝ ያለው። እንዴ እኔ ደግሞ ምን አደረግኩ? ዛሬ እሱ የተለያየ ሴት እየጎተተ እያመጣ ነገ አንተ ለማድረግን ምን ማስተማመኛ አለኝ? አንቺ አመሻል እንዴ? እኔ እኮ ሮባ ነኝ። እኔ ቆይ ማን መስይሽ ነው? እሱን አውቃለሁ። ለራስህ ብዬ ነው። በዚህ ክፉ ዘመን በሽታ ላይ እንዳትወድቅ ብዬ ነው። አታስቢ የኔ ቆንጆ። በል በቃ አሁን ልሂድ፣ አክስቴ ልከኛለች እና ልሸኝሽ። አልፈልግም። እኔም ወድሻለሁ። ሀና ሀኒ ምን ላድርግሽ? እንዴ ፊትሽ ምን ሆነሽ ነው? ምንድነው እንዳሰብሽልኝ የምታስመስይው? አስመሳይ እንዴ እህቴ እኮ ነሽ። እንዴት ነው የማላስበው? ቆይ ምን ሆነሽ ነው ንገሪ። ልጅና አባትሽን ጠይቂው። እሱ አባዬ ነው እንደዚህ መታሽ? መልሽልኝ። አባዬ ነው ወይ? አዎ። ምን አድርገሽ ነው? ክፍሉ ሲገባ ሊያን ደብቆ ያስገባት ስለያዝኩት። ማይሆን ነገር አታውሪ ሀና። አሁን እውነቱን ንገሪ። ምን አድርገሽ ነው? ማስረጃ ነው የምትፈልጊው? ማስረጃ ይኸው ነው ማስረጃ። ይኸው ትይሻለህ አይደል? እኔ ማመን አልችልም።